ኢትዬ ስዊት ከታሪክ የማይማሩ ሰዎች ስህተቶቻቸውን ይደግማሉ ብላለች። ትክክል። እኛ የመዳም ቅመሞች ኢትዮጵያ ስንት ነገር ሆነን መተን እዚህ መተን ያን ታሪክ እንዳይደገም በርትተንና ጠንክረንና ብራችንን ሴቭ ማድረግ እንዳለብን ነው። ወንድ በባህር እያመላለሱ ራሳቸውን ቼንጅ ሳያደርጉ ቤተሰብ ቼንጅ ሲያደርጉ መኖር እንዳይለ ነው በዚህ አጋጣሚ ማለት ነው። አንደኛ ለሁላችንም ስደት ላይ ያለ ነው። እኔ ጭምር ብራችንን ሴቭ ማድረግ እንዳለብን ለምን ከሀገራችን ስንመጣ ያለፈ ታሪካችን ብዙ አለ በሁላችንም ማለት ነው። ብዙዎቻችን የምንመጣው ሜይቢ 85% ለስራ ነው፣ ለትምህርት አይደለም። ስለዚህ ለስራ እስከሆነ ድረስ ከኢትዮጵያን ጥሰን የመጣነው ለስራ የራሳችን የሆነ ታሪኮች አሉ፣ ያለፉ ታሪኮች ብዙ ነገሮችን ያ ነገራችን ደግሞ እንዳይደገም ስትሮንግ ሆነን መስራት ያ ስህተት መደገም እንዳይለበት ነው እና መሳሳት እንዳይለብን ነው ነገ እንዳንቆጭ ማለት ነውና በምንሰራበት ሰዓት መስት ድሪም ማድረግ ያለብን ማስታወስ ያለብን የበፊት ታሪካችንን ነው። ሀይሚትዬ በጣም ስማርት ናት። በዚህ አጋጣሚ የኔ ስማርት የምወድሽ ቅመሜ ተናፍቃችኋል። ብሩክም ቅመሜ የሚለው በጣም ተናፍቃችኋል። ሁለተኛው ጠባብ አይምሮ ያለው ሰው ምላሱ ረጅም ነው። ጠባብ አይምሮ ያለው ሰው ምላሱ ረጅም ነው ብላለች ሀይሚትዬ። እንግዲህ አንዳንድ ያው ምንድነው የሚባለው ተናግሮ አናጋሪ አላህ ይጠብቀን ነው የሚባለው። ምን አለ መሰላችሁ ብዙ ጊዜ አሁን ሚዲያ ላይ ይሄ መሰዳደብ አለ ሞርዛን በቲክቶክ መንደር ላይ ማለት ነው። ሪሊውን ነው አንደኛ ነገር ቲክቶክ ላይ ለምንድነው እንደዚህ መሰዳደብ የበዛው? ያው ቲክቶክ አፕሊኬሽኑ ይፈቅዳል ይመስለኛል። ዩቲዩብ ላይ ግን ያው የለም ብዙም ይሄን ያክል የሚጋነን ማለት ነው። እና ስድብ ያው ተገቢ አይደለም። አንዷ አሁን ስለ ሀይሚዬ ብዙ ነገሮች ነው የሚሉት ገባችሁ? ብዙ ነገሮች ሀይሚትዬ ግን እንደውም አትሳደብም። ሀይሚትዬ መልሷ እንደ ትምህርት ነው፣ እንዲቀየሩ ነው ገባችሁ? እንዲቀየሩ ማለት ነው። ግን ሀይሚትዬ ያኛው ሰው ተሳደበ ብላ ሀይሚ ቢኮዝ ሺዝ በራሷ ኮንፊደንስ ያላት ልጅ ናት። ባለፈው ስትናገር እንዴት አንጀቴን እንዳራሰችኝ ለምን ስለ ፎቶዎቿ ምናምን ስትናገር ኤቢቲዩብን ዲሌት ማስደረግ የምችል ነበር፣ ግን እንደዚሁም ደግሞ ፕራይቬትን ማድረግ እችላለሁ፣ ግን በራሴ ኮንፊደንስ ስላለኝ ብላ ያስረዳቻቸው ስድብ ሳይሆን ለነሱ ለአእምሯቸው እንዲበስል ነው ለብዙዎቹ። እና ይሄ ነገሯ በጣም የተመቸኝ እና ምን ያለ መሰላችሁ እኔ አሁን በስድብ አላምንም። ሁላችንም ተሳድብናል እኮ በሆነ ታይም ላይ ሞርዛን ሀገር ቤት እያለን ሞርዛን ብዙ እንናገራለን ትርፍ ቃልም። ስደት ከመጣን ግን ብዙ ነገሮችን አይምሯችንን በማብሰል ከስድብ ነፃ በሆነ ዲስከስ እንመነውን የምለው በብዛት እኔ ስድብ አይመቸኝም። ዛሬ ላይ እኔ በጣም ነው ስድብ ያኔ ከራሴ በላይ ሲሆን ያው እንደነገርኳችሁ ባለፈው እዚህ ላይ በጣም ተናግሬያለሁ ማታ ማለት ነው። ከዛን ዘርዬ እንዴ አንቺም ስድብ ጀመርሽ እንዴ ብለውኛል። ገባችሁ? ስድብ ጀመርሽ ለምን ረጅም ምላሶች ናቸው። ያው እኛም ተናግሮ አናጋሪ ነው የሚያደርገን እና አንዳንዴ ከስድብ ይልቅ ከመጥፎ ንግግር ይልቅ ምላሳችን ተመቸን ብለን ዝም ብለን ከመቀደድ ይልቅ ለምን ያቺ እህቴ ከተቀደደች እኔም መቀደዴ ስለማይቀር ሁላችንም አንድ አይነት እንሆናለን እና በተቻለ መጠን በስድብ መመለስ ሳይሆን በመልካም ነገር መመለስ እንዳለብን ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ እዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የኛ ስማርት የሚዲያዋ ቲቸርስ የኛ ድምቀት ሀይሚቲ ማይ ስዊት ማለት ነው። እንግዲህ ያው ስቶሪ ላይ ያስተላለፈችውን መግቢያው ላይ እንደተናገርኩት ነው። መጀመሪያው ደግሞ ሞርዛን በጣም ተመችቶኛል ውዶቼ በጣም ማለት ነው። ከምር ለምን አንዳንዴ ሁላችንም 5 ዓመት ሰርተናል ብለን የበፊት ታሪካችንን መልሰን የበፊት ታሪካችንን ስህተት እንዳንደግም አስታውሳናለች። 5 ዓመት ሰርተናል ድጋሚ ብሰራ ለውጥ የለኝም ይቅርብኝ ላይክ የሚባለው ነገር አለና ሁሌም መቼም ኢትዮጵያ ስንሄድ እኛ የመዳም ቅመሞች ያለፍነውን ነገሮችን እንዳንደግም ተግተን የሰራንበትን አላማ ትዳርን ብንይዝ ልጅን ብንወልድ ባይዘዌ ስደት ላይ ብርና ትዳር አይገናኝም። በእኔ አስተሳሰብ ብርና ትዳር አታ ልጅም ቢኖር ከኔ ጋር በፍጹም አይገናኝም ብርና ትዳር ስደት ላይ እና በተቻለ መጠን የኢትዮጵያ ችግራችንን የኢትዮጵያ ያለፍነውን ታሪክ
ያ ሁሉ ታሪክ ማለት ነው የደከምነውን ሞርዛን በእግር የመጣ ባህሩን እዛ የሆናችሁት ነገሮችን እና እዚህ መታችሁ ደግሞ ብክንክን ስትሉ ያን ታሪካችሁን መልሶ ትደግሙታላችሁ። ገባችሁ? ባለፈው ምሳሌ እንደሰጠችው ሀይሚትዬ ያ የመታንን እንቅፋት ወይ ደግሞ ሙዝ አንስተን መንገድ ላይ ዞር ካላልን ሌላ ሰውንም ያዳልጣል። እንቅፋቱንም መልሰን ወደኋላ ከሄድን ያ እንቅፋት ማንን የሚመታው? እራሳችንን። ስለዚህ ያ ታሪካችንን እንዳይደገም የመጣንበትን ዓላማ ሁሌ ኢትዮጵያን ዶንት ፎርጌት። እኔ ባይዘው እንደዛ ነው ሪሊው ነው የምነግራችሁ። እና ያው እናጠፋለን እኛ ስደት ላይ እስካለን እህቶቼ ብዙ እናባክናለን። በሆነ ሰዓት ግን ዌክ አፕ ነው የምንሆነው። ሀይሚዬ በምትነጋገር ጥቅሶች ራሱ ዌክ አፕ፣ እኛ ዲስከስ በምናደርገው እኛ እህታማቾች እርስ በርስ ወይኔ ከእናንተ ቀድሜ ስደት ላይ መጥቻለሁ እና ግዴታ የኢትዮጵያ ታሪካችንን መልሰን መደገም እንዳይለበት ነው። እና በጣም ነው የተመቸኝ ውዶቼ። ሀይሚትዬ እኮ ስዊት ናት። ወይኔ እኔ በእኔ እንደዚህ ነው። ለምን ያው በመዳም ቅመሞች በራሴ ነው ምሳሌ የምሰጠው። እንደዚሁም ደግሞ ጠባብ ካለፈው ታሪካችን ተምረን ስህተቶችን መድገም እንዳይለብን ነው እንደ ሀይሚትዬ። ሲቀጥል ደግሞ ሁለተኛውን ምን ብላለች? ጠባብ አእምሮ ያለው ሰው ምላሱ ረጅም ነው። ሬዲዮን ነው። ጠባብ አእምሮ ያለው ሰው ምላሱ ረጅም ነው። ውይ ከምር ነው። አሁን ባለፈው ሀይሚትዬ የተናገሯት ሰዎች ተሳዳቢዎች ባይዘዌ ተሳዳቢዎችም እንደዚሁም ደግሞ ተናግረው አናጋሪ የሚባል ነው። ምላሳቸው ረጅም አእምሯቸው ስለማይበስል ነው። ለምን የሆነ ነገር ለመናገር ብዙ ስህተቶች አሉ። ለምሳሌ በትላንትና ቪዲዮዎች ብዙ ስህተቶች አሉ። እኔም አልናገርበት የራሴ ሪዝን አለ። ፕራንክም ቢሆን የሆነ ሪስፔክት ያየለው ነበር። በጣም የሚደብር ማለት ነው። ለሰሚውም ለሚሰቅቅ መናገር አልፈልግም። ግን ያን ነገር ሲናገሩ በስድብ መልኩ አይደለም። ኔቨርስ ስድብን በስድብ መመለስ እንደዛኛው እንደተጠባብ አእምሮ አንድ አይነት ነው የምንሆነው። እኔ አሁን ለምሳሌ የሆነ ሰዓት ላይ ሌሊት ሀይሚትዬን ተሳደቡ ብዬ እኔ መጥቼ እዚህ ላይ ተሳድቤያለሁ ማታ ማለት ነው። እኔ ከነሱ ምንም አልተሻልኩም። ሪሊውን ነው። ግን ለእነሱ ምክር ነገር እንደ ድሮ ባጋራ ነው። ኮሜንት ላይም እንዴት ዘር አንቺ መሳደብ ጀመርሽ ብለውኝ ተናግረውኛል። እና አንዳንዴ ጠባብ አእምሮች እኛንም እያሳቱን ነው መስመር። እና ይሄ ለተሳዳቢና ተሳዳቢ ባይዘዌ ብሬኑም አይሰራም። ለምን ሁላችንም እኮ ውዶቼ ስድብ እንሳደባለን ሞርዛን ኢትዮጵያ እያለን ማለት ነው። ስንቆይ ግን ስደት ራሱ ቲቸርስ እና ስድብ ማለት ፍትህ አይደለም። የሆነ ለሰው ልጅ ሪስፔክት ሞርዛን ደግሞ ስክሪን ላይ ለምናውቀው ሰው ሪስፔክት ባለው ነገር አስቴት መስጠት ይቻላል። ፎር ኤግዛምፕል ሀይሚትዬ ለተሳዳቢዎች የመለሰችው ደስ የሚል ጮማ በራሷ ኮንፊደንስ እንዳላት እነሱ ካሉበት እንዳልተቀየሩ አሁን ላይ ዌክ አፕ ሆነው መቀየር እንዳለባቸው ለምን የበፊት ታሪካቸው እንዳይደገም ማለት ነው። ኦኬ የበፊት ታሪካቸው የኢትዮጵያ ታሪካቸው በእግር መጥተው ያ ሁሉ በረሃ ያ እንዳይደገም ዌክ አፕ ብላ ነው ሀይሚት ያስተማረቻቸው ማለት ነው። እንደዚሁም ደግሞ በራሷ ሙሉ ኮንፊደንስ እንዳላት በፎቶዎቿ በፒክቸሮቿ ፕራይቬት ማድረግ እንደምትችል መደለት እንደምትችል ሁሉም አጠገቧ ነው። ስልኳ እጃው ላይ ነው። የአብርሽ ነው። እና በራሷ ሙሉ ኮንፊደንስ ስላላት ሰው ይማርበት ቼንጅ ኦፍ ቼንጅ የሚለውን ነው ሀይሚቲ ፖስት ያደረገችው። እኛ ካለፈው ታሪካችን ካልተማርን ካለፈው ስህተታችን ካልተማርን መልሰን ያኛው ታሪክ ይደገማል። ስለዚህ እዚህ ጋር ሁላችንም ውዶቼ ማለት ነው እርስ በርሳችን ዲስከስ ሳንናናቅ ማለት ነው ባይዘው መካከር በጣም ይጠቅማል። ሪሊውን ነው። አንዴ እኔ አሁን ከብዙ ዱባይ ናቸው ጓደኞቼ ከነሱ ብዙ ነገሮችን ተምሬያለሁ አልሐምዱሊላህ። እና እርስ በርሳችን ሞርዛን የመዳም ቅመሞች ከስ ብናረግ ደስ ይለኛል። ወላሂ ነው የምላችሁ። ያው ግን ብዙ ሰው ያው ምክር ላይ ብዙም አይመቻቸውም። እኔ ደግሞ ወዳለሁ መስማትም መምከርም እርስ በርሳችን ያው ደስ ይለኛል ለመዳም ቅመሞችዬና መጠንቀቅ እንዳለብን ነው። እና ሀይሚትዬ ከምትናገረው ብዙ ነገሮችን ለተሳዳቢዎች በዛ መልኩ ካልሆነ በስተቀር ሀይሚትዬውን ታታታታ ብላ እንደነሱ ብትሳደብ እነዛን ሰዎች አፈመሰቻቸው። ከሌናት እኮ በሀይሚ ፕሮፋይል ያደረገች የሚሳደቡት እንደነሱ ነው። ገባችሁ? መልስ የሰጠችው ሀይሚትዬ ብሎ ይፈመሳል። እና አንዳንዴ በጣም አስተማሪ የሆነ ነው። ባይዘዌ አረዘምኩባችሁ፣ ይቅርታ። ተመችቶኛል ውዶቼ። እናንተም በብዙ መንገድ መውሰድ ትችላላችሁ። ሀይሚትዬ እንወዳችኋለን። ይሄን ድራማችሁን ግን አቁሙ። እኛንም አጽያት ወንጀል አታስገቡን። ለምን? ስለምንወዳችሁ። አንደኛ ነገር የሴት ልጅ ሞራል፣ ሁለተኛ ነገር ብሩኬ የድሮ ብሩኬ ነው የምንፈልገው።
ይሄ ለሴት ልጅ ሪስፔክት ያለው ሴቶችን የሚወድ ማለት እህቶቹን እኛን ማለት ነው። እንደዚሁም ለእናቶች እንደዚሁም ደግሞ ለመዳም ቅመሞች ያኛውን ብሩኬ ነው። ይሄ የትወናው ብሩኬ ትምህርት አይሰጥም። ለምን ሴት ልጅ ያው በሪስፔክት ሲሆን ሁሉ ነገር እና ብዙዎቹ አሁን የብሩክን እያወሩ ነው። እኔ አላወራም። የማላወራበት ሪዝን ስላለኝ ነው። ድራማም ቢሆን ይደብራል። ስለዚህ ድራማውን አቁሙት ባይ ነኝ። በዚህ አጋጣሚ ደጋግሜ የምናገረው ወደ ሰላሙ ነው። ከዛም በኋላ በሌላ አቅጣጫ ትመጣላችሁ እና እየተደረገ ያለው በውስጥ ራሱ እህቶች እንደዚሁም ከኢትዮጵያ በጣም ስለ ብሩኬ ያኛው ብሩኬ አይደለም፣ ብሩኬ ለምን ተቀየረ? እየተወነው ነው እኮ ብሩኬ አይደለም፣ ይሄ ብሩኬ ሌላ ብሩኬ ነው እያልኳቸው ነው። ሪሊ ነው ይሄን ያክል ማለት ነው። እና ባይዘው እዚህ ጋር ብሩክ ብቻ ተጽዕኖ ላይክ አይደለም። ሴት ልጅ ብትለባለብ ችግር የለም። የፈለገ ሴት ልጅ ሴት ናት፣ ምላሰኛ ነን። ገባችሁ? ሉኪንግ ከሀይሚ ጎን ያለው አነጋገሩ ምን አገባክ ምናምን ማለቱ ያው እየተወነው ነው። ጥሩም ባይሆን አነጋገሩን የወንድ አነጋገር። ስለዚህ እኛ ብሩክም እንዲወቀስብን አንፈልግም። ለምን ሀይሚትዬ ቀብራራ ስለሆነ። ስለዚህ ፕራንኩ ደግሞ ቪው የለውም፣ ቪው አይታይም።